እግዚአብሔር አባት ነው። ስንት መርዝ ለምን ነው እንዲህ ብሎናል መሰላችሁ? ስንት ክፉ ነገር ነፍሳችንን የሚጎዳ ለምነነዋል። አባት ስለሆነ ግን እምቢ ይላል፣ አይሆንም ይላል። የእግዚአብሔር እምቢታ ከሌሎች ከሰዎች እሽታ ይሻላል። እኛ ከምንለምነው ልመና በላይ የማን መልስ ይበልጣል? ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ለነገ ሲለምኑት ለዛሬ የሚያደርግ አምላክ ነው። እግዚአብሔር ከለማኞቹ ዕውቀት በላይ ስለሆነ እንዲያውም ሳንለምነው ነው የሚሰጠን። አብዛኛውን ጸሎት እኮ እኛ ሊስት አድርገን ይሄን አድርግልኝ ብለን አይደለም እግዚአብሔር የሚሰጠን። እሱ ስለሚያውቅ ሳንለምነው የሚያስፈልገንን አውቆ ያደርግልን። ጸሎታችንን አርሞ የሚሰማ አምላክ ነው። አሁን እኛ የምንጸልየው ጸሎት ውስጥ ብዙ ችግር አለበት። እግዚአብሔር ግን የእኛን ዕውቀት ማነስ አይቶ ይሰማናል። በዚህ በጣና ገዳማት የተከሰተ አንድ ነገር ልንገራችሁ። አንድ ሰውዬ መናኝ ሆኖ ባህታዊ ሆኖ ከጣና ገዳማት ባንዱ ዋሻ ውስጥ ቆሞ ለረጅም ዓመታት ጸሎት እያደረገ በምናኔ ይኖራል። ከኔ ጋር ናቸው። ብዙ ዓመት ሆኖታልና እዛ ቆሞ እየጸለየ ያለ አንድ አባት በጀልባ ተሳፍረው ወደዚያች ደሴት ይደርሳሉ። ሲደርሱ ቆይ መንገዴን ከመቀጠሌ በፊት እዚህ ደሴት ላይ ትንሽ አረፍ ልበል ብለው ጀልባውን ያቆሙና ወደ ደሴቱ ገብተው ዞር ዞር ማለት ይጀምራሉ። ከዛ ድምጽ ይሰማሉ። ድምጹን ተከትለው ሲሄዱ ዋሻ ውስጥ አንድ በጣም የሚያስፈራ ሰውዬ ቆሞ ይጸልያል። ጸጉሩ ሁሉ አድጓል፣ ብዙ ዓመት ሆኖታል። ያስፈራል። ጠጋብን ሰው ሁሉ አይመስልም። ግርማው በጣም ያስፈራል። ይጸልያል። እኛ አባት ትልቅ አባት ናቸው። ሲሰሙት ግን የሰሙትን ነገር ማመን አቃታቸው። ይሄ ሰውዬ የሚጸልየው እጁን ዘርግቶ ምን እያለ እንደሆነ ታውቃላችሁ? ጌታዬ ሆይ አትማረኝ እያለ። ምን አትበለን እንዴ? እኛ የምንለፈው ምን በለን ብለን ነው። አትማረኝ ብሎ ጸሎት እንዴት ያለ ነው ብለው ደነገጡና እጃቸውን ጸፍተው፣ አባቶች የሚጠራሩት እንደዛ ነው። እጃቸውን መተው ቀሰቀሱት። ከዛ ጸሎቱን አቋርጦ ሲያያቸው ደንግጦ መጥቶ እግራቸው ስር ወደቀ። ምን እየሰራ ነው አሉት። አይ እኔ እዚህ ብዙ ዓመት እየጸለይኩ እግዚአብሔርን እየለመንኩ ነው ያለሁት። ከየት ሀገር ነው የመጣው? ከዚህ ሀገር። መንፈሳዊ ትምህርት ተምራል? ምንም አልተማርኩም፣ እንዲሁ እግዚአብሔር ጠርቶኝ ነው አለ። ታዲያ ምንድነው የምትጸልየው ጸሎት? ጌታዬ ሆይ አትማረኝ። እንዲህ አይነት ጸሎት አለ ወይ? ከየት ነው ያመጣው ይሄን ጸሎት አሉት። አንድ መነኩሴ መጥተው አስተምረውኝ ነው። አይ መነኩሴ ነኝ ብሎ ያስተማረ ሰይጣን ነው እንጂ አትማረኝ የሚል ጸሎት የለም። ለምን አባታችን ያትልም ማለት አላቀውም ማለት አታቀውም? አዎ አባታችን ያታቀም። አዎ እንግዲያውስ እሺ ቁጭ በል ብለው የክርስቲያኖች ሁሉ ጸሎት ጌታ ያስተማረው ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እንደምንም ብሎ ያዘው። በልችለዋል። ከዚህ በኋላ ሁለተኛ አትማረኝ እንዳትል ደህና ዋል ብለውት እኛ አባት በጀልባ ተሳፍረው ጉዟቸውን ቀጠሉ። ጉዟቸውን ቀጥለው ባህሩ መካከል ሲደርሱ የሰውዬ መጣና ጸሎት ጀመረ። አዲስ ጸሎት ተምሯል። ምንም ይል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ብሎ ጠፋበት። ደገሙ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ የለም ቢለው ቢሰራው መንግሥትህ ትምጣ ብሎ ቀጥሎ ምንድነው ጠፋበት። አይ እኛ አባት ሳያመልጡ ልድረስባቸው ብሎ ሮጦ ሄዶ ጀልባው ላይ ደረሰበትና አባቴ መንግሥትህ ትምጣ ብሎ ቀጥሎ ምንድነው አላቸው። ሮጦ ሄዶ ነው ያልኳቸው። እሳቸው እየሄዱ ያሉት በምንድነው? እሱ በባህሩ ላይ ነው የሮጠው። ሲያዩት ውሃው ላይ ቆሟል። በሌኔ ወንድም እንደ በፊት አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል? አልሰማውም? እሱ አትማረኝ ብሎ በቅቷል። እሳቸው ማረኝ ብለው በጀልባ እየሄዱ ማለት ምን ማለት ነው? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ነው። እግዚአብሔር ለማለት የፈለገውን ይስማን። በንግግር ችሎታ እኮ አይደለም እግዚአብሔር የሚሰማው፣ በንግግር ጥበብ አይደለም። ይህንን ወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ይህንን ወንበዴ የማረ አምላክ እኛን ወንበዴዎቹን ይማረን። የሰማነውን በልቡናችን ያሳድርብን።